ክርስቲያን ሆናችሁ ሃሎዊን የምታከብሩ ሁሉ ይሄን እንድትመለከቱ ተፈልጋለሁ። አምናለሁ ይሄ ሜሴጅ በጣም ጠቃሚ እንደሚሆን ለእናንተ። ስለዚህ ሪፖስት አድርጉት፣ ሼር አድርጉ፣ በኮሜንት ላይ ሐሳባችሁን ጻፉልን። ሃሎዊን ምንነት የሚያስረዳበት ቪዲዮ ነበር ያየው የነበረው። The truth about Halloween. Halloween is the highest day on the satanic calendar. It is the most probably important day on the satanic calendar. It's considered a high day. It is also the night of the year where there is the most human sacrifice on the whole planet. አንደኛ ሃሎዊን ስታከብሩ ምንድነው ያደርጋችሁ ያላችሁት? ሰይጣንን እያመለካችሁ ነው ያላችሁት። ለሰይጣን እንዲመለክ አልተር እያዘጋጃችሁለት፣ የመመለኪያ ስፍራን እያዘጋጃችሁለት ነው ያላችሁት። ሰው ልጆቻችሁን ሃሎዊን እንዲያከብሩ ስታረጉ፣ እናንተም ሃሎዊን ስታረጉ በቤታችሁ ለሰይጣን የመመለኪያ ስፍራ ነው እያዘጋጃችሁለት ያላችሁት። ሰይጣናዊ አክቲቪቲ ውስጥ እየገባችሁ ነው ያላችሁት። ሁለተኛ ደረጃ ደግሞ ጎረቤቶቻችሁ በዙሪያችሁ ያሉ ሰዎች ኔበሮች ሁሉ ሲያከብሩ ይሄንን ሃሎዊን የሚባለውን ነገር እነሱም አንድ አይነት ነገር ነው የሚያረጉት። አልተር ነው የሚያዘጋጁት፣ የመመለኪያ ስፍራ ነው ለሰይጣን እያዘጋጁ ያሉት። ስለዚህ ሰይጣን የፈለገውን እንዲያረግ፣ ሰይጣን በአካባቢው ላይ የፈለገውን እንዲሰራ አክሰስ እየሰጡት ነው፣ ፍቃድ እየፈቀዱለት ነው። ስለዚህ ሃሎዊን የምታከብሩ ከሆነ እናንተ ማቆም አለባችሁ። ይሄ የሰይጣናዊ አሰራር ነው። ሰይጣን ብዙ ሰዎችን የሞቱ ሰዎችን የምንወዳቸው የሞቱ ያጣናቸውን ሰዎችን ነው የምናከብረው በሚል ለራሱ ሰዎችን በአንድ ጊዜ እሱን እንዲያመልኩ፣ ሁለተኛ ደረጃ ደግሞ የፈለገውን በህይወታቸው ላይ እንዲሰራ፣ እንዲያርድ፣ እንዲያጠፋ፣ እንዲሰርቅ እድል እንዲከፍቱለት እያደረገ ነው ያለው። ስለዚህ በፍጹም ማክበር የለባችሁም። ሁለተኛ ደረጃ በእነዚህ በሃሎዊን በሚከበርበት ሰሞን በጣም በርትታችሁ ፎከስ ሆናችሁ መጸለይ አለባችሁ፣ መቃወም አለባችሁ። ልጆቻችሁን፣ ቤታችሁን በክርስቶስ ኢየሱስ ደም እየሸፈናችሁ መቃወም አለባችሁ። ምክንያቱም በዛ አካባቢ ላይ ለሰይጣን የተዘጋጀ አልተር አለ፣ የመመለኪያ ቦታ ተዘጋጅቶለታል። ማንኛውም ሃሎዊንን የሚያከብር ሰው ለሰይጣን የመመለኪያ ስፍራ እያዘጋጀ ነው ያለው። ስለዚህ ሰይጣን በዛ ቦታ ላይ አክሰስ እንዲኖረው እየፈቀዱ ነው ያሉት። ስለዚህ መጸለይ አለባችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ መጸለይ አለባችሁ፣ ለትዳራችሁ መጸለይ አለባችሁ፣ ራሳችሁን በክርስቶስ ኢየሱስ ደም እየሸፈናችሁ መጸለይ አለባችሁ። ስለዚህ ይህንን ላሳስባችሁ እፈልጋለሁ። በፍጹም እናንተም ሆነ ልጆቻችሁ ሃሎዊንን ማክበር የለባችሁም። በዚህ በሃሎዊን ሲዝን ላይ መጸለይ በደንብ ፎከስ አድርጋችሁ መንፈሳዊ ዓለምን ምን አክቲቪቲ እየሆነ እንዳለ መረዳት አለባችሁ። ይሄ መልእክቴ ነው። አምናለሁ እንደተባረካችሁበት እንደሚጠቅማችሁ አምናለሁ። ስለዚህ ፕሊዝ ኮሜንት ላይ ሐሳባችሁን አስቀምጡልኝ፣ ሪፖስት አድርጉ። ይሄ ብዙ ሺህ ሰዎች ጋር መድረስ አለበት፣ ብዙዎችን መታደግ አለብን። ስለዚህ ሼር አድርጉት፣ ኮሜንት ላይ ሐሳባችሁን ጻፉ። ወዳችኋለሁ። ሰላማችሁ በስቷል። አያችሁ፣ ሰይጣን ላገለገሉት እንኳን ለተከተሉት ላመለኩት እንኳን ክፉ ነው። መጨረሻቸውን እንደዚህ አድርጎ ነው የሚያጠፋቸው። እንደዚህ አድርጎ ነው ህይወታቸውን የሚጨርሰው። ሰይጣን አራጅ ነው። መጽሐፍ ቅዱስ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው፣ ለሌላ ለምንም አይመጣም ይላል። ኢየሱስ ግን ህይወት እንዲሆነልን እንዲበዛልን ነው የመጣው። ስለዚህ በእንደዚህ አይነት መንገድ ውስጥ ያላችሁ ሰይጣንን እያመለካችሁ ያላችሁ በተለያየ አይነት መንገድ ላይ ሆናችሁ ሰይጣንን እያመለካችሁ ያላችሁ ከኢየሱስ ክርስቶስ ርቃችሁ ከእውነት ርቃችሁ ያላችሁ ሁሉ ዛሬ ወደ ክርስቶስ እንድትመጡ እጋብዛችኋለሁ።
መጨረሻ ቃላችሁ ይሄ እንዳይሆን የመጨረሻ ቃላችሁ ኢየሱስን አየሁት የመላእክትን ዝማሬ ሰማለሁ ውስጣችሁ በደስታ መንፈሳችሁ በሐሴት ተሞልቶ ዘመናችሁን እንድትደመድሙ የምትፈልጉ ከሆነ ዘመናችሁ የዘላለማዊ ሕይወታችሁ እንዳይሰረቅባችሁ ለዘላለም ከእግዚአብሔር ጋር መሆን የምትፈልጉ ከሆነ ዛሬ ውሳኔን ወስኑ። ክርስቶስ ኢየሱስን የግል አዳኛችሁ አርጋችሁ ተቀበሉ። ጌታ ኢየሱስ እውነት፣ መንገድ፣ ሕይወት ነው። እሱን ስትቀበሉ ሕይወት ይሆንላችኋል፣ ይበዛላችኋል። አምናለሁ በዚህ አጭር መልእክት እንደተባረካችሁ። በዚህ አጭር መልእክት ተባረካችሁ ፕሊዝ ለብዙዎች ሼር አድርጉት። እንዲሁም ይህንን ቻናል ፎሎ አድርጉ። ወዳችኋለሁ። ሰላማችሁ ይብዛ።